የጦርነት ወሬ ዓለምን ያስጨንቃት ይዟል። ጥቃት፣ ግድያ፣ ውድመት የሚሉ ቃላት ለጆሮ እንግዳ አይደሉም። ፍጥረት በሚሆነው ሁሉ ይጨነቃል። ሰላም ጓዙን ጠቅሎ ከምድር የተሰደደ ይመስል እልቂት ምድርን ወርሷታል። መሪዎች ከመግባባት ይልቅ የጦር መሳሪያ መጠቀም ይቀላቸዋል። የመካከለኛው ምስራቅ ሁኔታም ይህ ነው። የእስራኤልና ኢራን ባላንጣነት ለዘመናት በዛቻና ሽኩቻ ዘልቆ ዛሬ የቁርጥ ቀን መጥቷል። ዓለም በሁለቱ ሀገራት መካከል የሚሆነውን አይኑን ሳይነቅል ይከታተል ይዟል። ሚዲያዎች እግር በእግር የሚዘንበውን እሳት በካሜራቸው የሚሞተውን ሰው ቁጥር በዘገባቸው ሳይታክቱ ለዓለም እያስመለከቱት ነው። የሁለቱ ጦርነት በእነሱ ብቻ የሚቋጭ ድንበራቸው ውስጥ ብቻ የሚያበቃ አይመስልም። ጦርነቱ ድንበር እየተሻገረ ከሁለቱ ሀገራት ጎን ለመቆም የሻቱትን እያሳተፈ እየሰፋ ይገኛል። እንደ ከዚህ ቀደሙ አንድ ሁለቴ ተመታተው የሚያቆሙት አለመሆኑም ተረጋግጧል። እናም አስከፊ ጥቃቶችን እያሰማ አሰቃቂ እልቂቶችን እያሳየ ቀናትን እየተሻገረ ነው። ጉዳዩ እየተባባሰ፣ ጦርነቱ እየጠነከረ፣ ጥቃቶች እየበረቱም ነው። የተፈራውም ሆኗል። ዓለም አይታ ማታቀውን የሚሳኤል እሳት እያዘነቡ ይገኛሉ። በዚህ ሁሉ ውስጥ የጦርነት የትንቢት ፍጻሜን የሚያመላክትም ነው። ምድር እድሜዋ አልቋል። ዓለም ዘመኗ ተገባዷል። የዘመን ፍጻሜም ተቃርቧል። የጦርነት የጎግ ማንጎግ ማረጋገጫም ነው የሚሉ የሃይማኖት ጎራን ይዘው ከፈጣሪ የመታረቂያ ጊዜ አሁን ነው እያሉ ይገኛሉ። ለመሆኑ በሁለቱ ሀገራት መካከል እየተደረገ ያለው ጦርነትና የመጽሐፉን ትንቢት ምን አገናኛቸው? የተፈራው ምንድነው? እየሆነ ያለውስ? የሚሉትን በዝርዝር የምናደርሳችሁም ይሆናል። በሌላኛው መረጃችን እጅግ አስደንጋጭ ክስተት፣ ዘማሪ ዮሴፍ ካሳ ጌታ ከጦርነት ከሞት አዳነው። በሰዓት የሁሉም አይን ልብና ጆሮ ሰቅሶ ያዘው የኢራንና የእስራኤል ጦርነት እጅግ የምንወደውን ዘማሪ ዮሴፍ ካሳን አሳጥቶን እንደነበር ተገለጸ። ዘማሪ ዮሴፍ ለአገልግሎት በሄደበት የተነሳው የአስከፊ ጦርነትም ለሞት ዳርጎት እንደነበር፣ ነገር ግን ያገለገለው እግዚአብሔር ከሞት አፋፍ እንዳዳነውም ሰምቷል። ዘማሪው የገጠመው ምን ይሆን? የትና እንዴት ባለ መልኩ አሁን ያለበት ሁኔታስ ምን ይመስላል? የሚሉትን እንዲሁ በዝርዝር መረጃችን ይዘናል፣ ታደምጡታላችሁ። አስከትለንም ፓስተር ትዝታው ሳሙኤል ላይ የደረሰበት አስደንጋጭ ሆኗል። ፖሊስ ፓስተር ትዝታውን አግዷል። በተለያዩ ጊዜያት ከሀገር ውጭ በመሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገልገያ መጻሕፍትንና ቅዱሳን ተብለው በሚጠሩ አካላት ላይም የሚያደርጋቸው ወጥ ያሉ ንግግሮች ቀን ጠብቆ አስደንጋጭ ነገርን ይዞበት መጥቷል። ለአገልግሎት ወደ ኢትዮጵያ በመጣበት በሕግ አካላትም ያልጠበቀ ውሳኔ ተላልፎበታል። የኦርቶዶክስ ቤተክርስቲያን የበቀል ጅራፏን መዛለች። ጉዳዩን በተመለከተ ዝርዝር መረጃ ይዘናል፣ ታድምጡታላችሁ። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ነብዩ ያየውን አስደንጋጭ ራእይ ተናገረ። በተለያዩ ሀገራት እንዲሁም ግለሰባዊ ትንቢታዊ መልእክቶች የሚታወቀው ነብይ ሚራክል ተካ በሀገራችን ዳግማዊ አድዋ ተብሎ በተሰየመው አባይ ላይ ጌታ የገለጠለትን ራእይም ተናግሯል። ይህን ሁሉም ሊያየው ሊያደምጠው ይገባል። በአባይ ወንዝ ውስጥ ጌታ ያሳየ ነገር አለ ሲልም ራእዩን ቃል በቃልም ተናግሯል። ነብዩ ከጌታ ተቀበልኩ ሲል የተናገረው ራእይ ምን ይሆን? በአባይ ወንዝ ላይስ የታየውና አስደንጋጩ ክስተት ምንድነው? የሚሉትን በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ መንቃት፣ መጸለይ፣ መንበርከክ፣ እግዚአብሔርን መጥራት፣ ማልቀስ፣ መጮህም ዛሬ ነው። የሀገራት ጦርነት የዓለም ፍጻሜ ከሚያመላክቱ ነገሮች ውስጥ አንዱና ዋነኛው ነው። ታዲያ አሁን ዓለማችን በከፍተኛ ጦርነት እየታመሰች፣ ብዙዎችም ከሀዘን ተቆራኝተው ጦርነትና ስጋት እየተፋፋመም ቀጥሏል። አዎ ጦርነት እጅግ ከባድ ነው። ቤተሰብን ሲበታትን፣ አስክሬን በየሜዳው ሲረጋገጥ፣ ህፃናት ያለ ወላጅ ሜዳ ላይ ሲቀሩ፣ ከሙሉ ሰውነታቸው ሲጎድሉ ማየት በጦርነት የሚደበቅ ነገር አይደለም። አሁን ጦርነት እጅግ መራር ነው። ከሚሰሙትና በሩቅ ከሚያዩት በላይ በውስጡ ያሉ ብዙ ይታመሙበታል። በየዕለቱ የመሳሪያ ድምጽ መስማት እጅግ ክፉ ነው። የመጨረሻ ዘመን ከጊዜ ወደ ጊዜ በሚፈጠሩ ክስተቶች ይበልጥ እየተቃረበ ነው። የኢራንና የእስራኤል ጦርነት ዓለምን በሙሉ እያተራመሰው ነው። እስራኤል በኢራን፣ ኢራን ደግሞ በእስራኤል ላይ የቦምብና የኒውክሌር የሚሳኤል ማዕተም በየሰዓቱና በየደቂቃው እያዘነቡ ነው።
የሚሰማው የሚሆነው ሁሉ በእጅጉ ያስደነግጣል። ክርስቲያኖች ሁሉ ልትጸልዩ፣ ልትነቁ፣ በእግዚአብሔር ፊትም ልትጸልዩ፣ ስለ ጦርነቱ በእግዚአብሔር ፊት ልታለቅሱም ይገባል። የተፈራውም ደርሷል። መጽሐፍ ቅዱሳችን በሕዝቅኤል 39 የጎግ ማጎግ ጦርነት የሚያመጣው ነገር እንደሆነም አመላካች አድርጎ አስቀምጧል። ሕዝቅኤል 39 ከምዕራፍ 1 እስከ 6 እንዲህም ይላል። አንተም የሰው ልጅ ሆይ በጎግ ላይ ትንቢትን ተናገር፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ሆይ እነሆ እኔ ባንተ ላይ ነኝ፣ እመልስሃለሁ፣ እነዳህማለሁ፣ ከሰሜንም ዳርቻ እጎትትሃለሁ፣ ወደ እስራኤል ተራሮችም አመጣሃለሁ፣ ከግራ እጅም ቀስትህን አስጥልሃለሁ፣ ከቀኝ እጅም ፍላጻዎችን አስረግፈሃለሁ። አንተና ጭፍሮች ሁሉ ከአንተም ጋር ያለ ሕዝብም በእስራኤል ተራሮች ላይ ትወድቃላችሁ። ለሚናጠቁ ወፎች ሁሉና ለምድር አራዊትም መብል አድርጌ እሰጥሃለሁ። አንተ በምድር ፊት ላይ ትወድቃለህ፣ እኔ ተናግሬያለሁና። በማጎግም ላይ ሳይፈሩ በደሴቶችም በሚቀመጡት ላይ እሳትን እሰድባቸዋለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ ሲል መጽሐፍ ቅዱሳችን ይናገራል። ስለዚህ ምናልባት እግዚአብሔር ጣልቃ ገብቶ ጊዜው ካልሆነ ካላስቆመው በስተቀር የጎግ ማጎግ ጦርነት መጀመሪያው በፊት ለፊታችን እንደቀረበ የሚያመላክትም ናቸው። በቀጠናው ላይ የሚመጣው መዘዝም ቀላልም አይደለም። ተያይዞ ሊያጠፋም ይችላል። በምድር ላይም እየተፈጸመ ያለው የሰው ልጅ አጀንዳ ሳይሆን የእግዚአብሔር አጀንዳ መሆኑንም በግላጭ ያሳብቃል። ሆኖም ለዚህ የትንቢት ፍጻሜ ምስክር የሚሆን እየተፈራ ያለው ጦርነትም በእስራኤልና በኢራን ተጀምሯል። ይህም የሚሳኤል ጦርነቱን ፈንድቷል። የዩናይትድ ስቴትስና እስራኤል በጋራ በመሆን ኢራን ላይ ጥቃትን ፈጽመዋል። በቴህራን ዙሪያም በርካታ ፍንዳታዎችም ተሰምተዋል። በርካታ ሚሳኤሎችም በቴህራን ዩኒቨርሲቲ ጎዳናና ጆምሁሪ አካባቢ መምታታቸውንም የዜና ወኪሎችም ዘግበዋል። በከተማ ውስጥም ጭስ እየጨመረ ሲመጣም ታይቷል። የእስራኤል የመከላከያ ሚኒስቴር የሚሳኤል ጥቃቱን የከፈተችው በእስራኤል መንግስት ላይ የሚደርሰውን ስጋት ለማስወገድም ነው ብለዋል። የዩናይትድ ስቴትስ ባለስልጣናት ለአልጀዚራ እንደተናገሩትም ጥቃቱ የተፈጸመው በእስራኤልና በአሜሪካ መካከል በተደረገው የጋራ ወታደራዊ ዘመቻ ኢራንን በኒውክሌር መርሃ ግብር ስምምነት ላይ እንድትደርስም ጫና ለመፍጠር በቀጠናው በርካታ ተዋጊ ጀቶችና የጦር መርከቦችን በማሰባሰብም ነው ሲሉ ተደምጧል። አሶሺየትድ ፕሬስ የዜና ወኪል እንደዘገበውም በኢራን ዋና ከተማ ጥቃቱ የተፈጸመው በጠቅላላ መሪ አያቶላ አሊ ካሜኒ ቢሮዎች አቅራቢያም ነው። ሮይተርስ በበኩሉ እንደዘገበው ካሜኒ ቴህራን ውስጥም የሉም፣ እናም ደህንነቱ የተጠበቀ ቦታ አቅንተዋል ተብሎም ነበር። የኢራን ከፊል ይፋዊ የዜና ወኪልም ታስኒን እንደዘገበውም በቴህራን ሰሜናዊ ሴድ ካንዳ አካባቢ ፍንዳታዎችም ተከስተዋል። የኢራን የአጸፋ እርምጃም በመስጋትም የእስራኤል ኤርፖርቶች ባለስልጣናት የአየር ክልል ለሁሉም ሲቪል በረራዎችም መዘጋቱና ህዝቡ ወደ አየር ማረፊያ እንዳይመጣም አሳስበዋል። የበንዲ እንዳለ በኳታር የሚገኘው የዩናይትድ ስቴትስ ኤምባሲ ለሁሉም ሰራተኞቹም የመጠለያ ቦታ ተግባራዊም አድርጓል። ይህ ሁሉም ዜጎች ተጨማሪ ማሳወቂያ የመጠለያ ቦታን ተግባራዊም አድርጓል። ታዲያ ትራምፕም ባወጡት መግለጫ ላይም ፕሬዝዳንቱ በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆኑት ካሚኒ ሞቷል። ይህ ለኢራን ህዝብ፣ ለአሜሪካና በካሚኒ የደም ጥማት ባላቸው ወሮበሎች ለተገደሉ ለተሰቃዩ የዓለም ህዝቦች ሁሉ የተገኘ ፍትህ ነው ሲሉም ዶናልድ ትራምፕ መናገራቸውም ተደምጧል። ካሜኒ የአሜሪካ የመረጃና እጅግ የተራቀቁ የመከታተያ ዘዴዎችን ማምለጥ እንዳልቻሉም ገልጸዋል። አሜሪካ ከእስራኤል ጋር በቅርበት በመስራት እርሱም ሆነ አብረውት የተገደሉት ሌሎች መሪዎችም ሊያደርጉት የሚችሉት ምንም ነገር አልነበረም ብለዋል። ይህ የኢራን ህዝብ ሀገሩን መልሶ ለመረከብ የሚያገኘው ትልቅ እድል መሆኑን ጠቅመዋል። ብዙዎች የኢራን አብዮታዊ ዘብ አባላትም የጦር ሰራዊትና የፖሊስ አባላት መዋጋት እንደማይፈልጉና ምህረት እየጠየቁ መሆኑን ሰምተናል ያሉት ትራምፕም አሁን ምህረት ማግኘት ይችላሉ፣ ቆይተው ግን የሚያገኙት ሞትን ብቻ ነው ሲሉም አስጠንቅቀዋል። ታዲያ ይህ ዜና በተነገረበት በጥቂት ሰዓታት ልዩነትም ኢራን የ40 ቀናት ብሔራዊ ሀዘንም አውጃለች። የኢራን መንግስት የሀገሪቱ ከፍተኛ መሪ አያቶላ አሊ ካሜኒ መገደላቸውን በይፋ ማረጋገጡን የሀገሪቱ መንግስት መገናኛ ብዙሃንም ዘግቧል። መሪው የተገደሉትም ቅዳሜ ዕለት በቴህራን ውስጥ እስራኤልና አሜሪካ በጋራ በፈጸሙ ጥቃት መሆኑ ተገልጿል። የኢራን መንግስት በከፍተኛ መሪዋ ሞት ምክንያትም ለ40 ቀናት የሚቆይ ብሔራዊ የሀዘን ወቅትም አውጃለች። የክስተት በመካከለኛው ምስራቅ ያለውን ውጥረትም ወደ ከፍተኛ ደረጃ ሊያሸጋግረው እንደሚችል ስጋቶች እየተደመጡም ነው። ታዲያ በዚህ ጦርነት ላይ ሩሲያ ወታደራዊ ስምምነቷን ለኢራን
በተግባር ከገለጸችም ቻይና፣ ሰሜን ኮሪያ እንዲሁም ደግሞ ፊት አውራሪ ሀገራቶች በሙሉ ለሁለት ከፍሎ የሚያዋጋ መሆኑን በግላጭ ያሳብቃል። በዚህ ረገድ የእግዚአብሔር ቃል እየተፈጸመ በመሆኑ የእግዚአብሔርን ፊት ልንፈልግ በእግዚአብሔር ፊት ልንጸልይ ያስፈልጋል። በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ እንደሚል ነቅታችሁ በእግዚአብሔር ፊት መሆን እንድትችሉ የማንቂያ ደውሉን ማሰማት ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ዘማሪ ዮሴፍ ካሳና የባህሬን ጥቃት። ዘማሪ ዮሴፍ ካሳ ለአገልግሎት የሄደበት የባህሬን ሀገር ላይ እንደሆነም በትላንትናው ዕለት ጥቃት መፈጸሙ ይታወቃል። ይኸውም ታዲያ ለአገልግሎት በሄደበትና ባረፈበት ሆቴል ጀርባም በ30 ደቂቃ ልዩነት ውስጥ አደጋም ተፈጥሯል። እሱም ታዲያ ከዛ ሆቴል በወጣ በ30 ደቂቃ ውስጥም ጥቃት የተፈጸመ ሲሆን ዘማሪ ዮሴፍ ካሳም እንግዲህ እግዚአብሔር አለ ብሎ የዘመረለት እግዚአብሔርም በእንደዚህ አይነት ሁኔታ ውስጥ ጥበቃውን እያሳየውም ይገኛል። በነገው ዕለትም ወደ አዲስ አበባ የሚመለስ ሲሆን በዛ ምድር ላላችሁ ኢትዮጵያን እንዲሁም ማንኛውም የሰው ልጆች በሙሉ እግዚአብሔር ከእናንተ ጋር ይሁን ማለትን ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሰበር ዜና ተሰምቷል። አቶ ትዝታው ሳሙኤል ከሀገር እንዳይወጣ እግድ ተጥሎበታል። በ3 የተለያዩ ወንጀሎችም ክስም ቀርቦበታል። ቀደም ሲል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ጊዜያትና ሁኔታ ከአሜሪካ ሆኖ በሚዲያ ሲናገር የነበረው ፓስተር ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደከሰሰችውና ከሀገር እንዳይወጣ እግድ ተጥሎበት ሳለ በመንግስት ተቋማት ውስጥ ካሉ አካላት ጋር በመመሳጠርም የፍርድ ቤት እግድ በመጣስ ከሀገር እንዲወጣ አድርገው እንደነበር ይታወሳል። ግለሰቡ በመንግስት ተቋማት ውስጥ ባሉ አካላት በመተማመንም ድጋሚ ወደ ሀገር የገባ ቢሆንም የቅድስት ቤተክርስቲያን የህግ መምሪያ ስር ባለው የህግ ባለሙያዎች አብይ ኮሚቴ ጥረት እንዲሁም በብፁዓን አባቶች ጥብቅ ክትትል ከሀገር እንዳይወጣ የተሰጠው የእግድ ትዕዛዝ እንዲጸናም ሆኗል። በዚህ እግድ መሰረትም በተደጋጋሚ ከሀገር እንዳይወጣ ተደርጎ ከኤርፖርት እንደተመለሰ የደረሰን መረጃም ይጠቁማል። ይህ ብቻም ሳይሆን በሀገር ውስጥ ያሉ በስሙ የተከፈቱ የባንክ አካውንቶችም መታገዳቸውን ጉዳዩን ከያዙት ህግ ባለሙያዎች ለማወቅም ተችሏል። አቶ ትዝታው ሳሙኤል በአሁኑ ሰዓት የቀረበበት ክስም ማርያምን፣ ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብ የቤተ ክርስቲያኒቱ መጻሕፍትን በማብጠልጠልና በሌሎች ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከልም በወጣው አዋጅና በሌሎች ህጎች መሰረት ተደርጎ የተለያዩ ክሶችም ቀርበውበታል። ታዲያ በፓስተር ትዝታው ሳሙኤል ላይ የፍርድ ብይኑ ምን ይወስን ይሆን የሚለውንም በፍርድ ቤት በመገኘት የክስ ሂደቱን እየተከታተለን ቀጥተኛና ትክክለኛ መረጃም ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ነብዩ ያየውን አስደንጋጭ ራእይ ተናገረ። በተለያዩ ሀገራዊ እንዲሁም ግለሰባዊ ትንቢታዊ መልእክቶች የሚታወቀው ነብይ ሚራክል ተካ በሀገራችን ዳግማዊ አድዋ ተብሎ በተሰየመው አባይ ላይ ጌታ የገለጠለትን ራእይ ተናግሯል። ይህን ሁሉም ሊያየው ሊያደምጠው ይገባል፣ በአባይ ወንዝ ውስጥ ጌታ ያሳየኝ ነገር አለ ሲልም ራእዩን ቃል በቃልም ተናግሯል። ነብዩ ከጌታ ተቀበልኩ ሲል የተናገረው ራእይ ምን ይሆን? በአባይ ላይስ የታየውና አስደንጋጭ ክስተት ምንድነው? የሚሉትን ከአንደበቱ እንድታደምጡት ጋበዝን። ቢፎር አንድ ሳምንት በፊት ተኝቼ በነበረበት ስፍራ ላይ በቪዥን የእግዚአብሔርን ነብይ ብሉይ ኪዳን ላይ ብዙ ታምራቶችን በማድረግ ስሙ ይጠቀሰውን ኤልያስን በቪዥን አየሁት። ኤልያስን በቪዥን ካየሁት በኋላ ብዙ ነገሮችን ካስረዳኝ በኋላ ነው ይህንን ትምህርት ማስተማር ያሰብኩት። ክብር ለኢየሱስ ይሁን። ምናልባት ኤልያስ በቪዥን ውስጥ ወይም በድሪም ውስጥ ያወራኝን ነገር ሌሎች ቀናቶች ላይ አወራቸዋለሁ። ነገር ግን ላይክ እዛ ቪዥን ውስጥ ከጠቀሰልኝና ካስተማረኝ ወይም ከነገረኝ ነገሮች መካከል ጥቂትም ቢሆን ምናልባት እዚህ ትምህርት ውስጥ መናገር እችላለሁ ወይም ወደ በኋላ እየተናገርኩ ወይም እያስተማርኩ ሄዳለሁ። ክብር ለኢየሱስ ይሁን። ዛሬ የምንማረው የምስራቁ ንጉስ ማን ነው? የምስራቁ ንጉስ ማን ነው? የኤፍራጥስ ወንዝ መድረቅ፣ የአራቱ መናፍስቶች መለቀቅ፣ በእነዚህ ጉዳይ ነው የምንማረው። አራቱ ታስረው የነበሩ መላእክቶች እነማን ናቸው? የኤፍራጥስ ወንዝ መድረቅ ምክንያቱ ምንድነው የሚለውን ከደረቀ በኋላ ኔክስ የሚፈጠሩ ውደቶች ወይም ሁነቶች ምንድናቸው የሚለውን እንማማራለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወደዚህ ትምህርት ከማለፌ በፊት ግን ሁላችሁም አንድ እንድታስቡት የምፈልገው ነገር አለ። ዮሐንስ ስለ ቪዥኑ ሲያወራ ቪዥኑን አፖካሊፕሲስ ብሎ ነው የሚጠራው፣ ወይም የዮሐንስ አፖካሊፕሲስ ኦፍ ጆን ተብሎ ነው የሚጠራው። ዮሐንስ
መገለጥ የዮሐንስ የአማርኛው ራእይ ነው የሚለው ዮሐንስ ራእይ ብለን የምናወራው የዮሐንስ ራእይ አፖካሊፕሲስ ነው የሚለው። አፖካሊፕሲስ ማለት የተሰወረን ነገር ወደ አደባባይ ማውጣት ማለት ነው። አፖካሊፕሲስ ማለት ያ ነገር ከትውልድ ተሰውሯል፣ ያ ነገር ከህዝብ ተሰውሯል፣ ያ ነገር ከኔሽን ተሰውሯል። ሶ ያ የተሰወረውን ነገር ወደ ኔሽን ማውጣት፣ ያ የተሰወረውን ነገር ወደ አደባባይ ማውጣት ማለት ነው። ሶ ዮሐንስ በዚህ አፖካሊፕሲስ መጽሐፍ ውስጥ ያደረገው ነገር ያ ነው። ዘመናት የሰወሩትን ነገር፣ አመታት የሰወሩትን ነገር፣ ፊውቸር የሚባለው ጊዜ የሰወረውን ነገር ዮሐንስ ወደ አደባባይ ነው ያወጣው። ዮሐንስ ወደ አደባባይ ቢያወጣው ብዙ ጊዜ አፖካሊፕሲስን ወይም ዮሐንስ ራእይ ስታነቡት ብዙ ነገሮች የተገለጡላችሁ ደግሞ አይደሉም። ብዙ ነገሮች የተገለጡላችሁ አይደሉም። ብዙ ነገሮች የተገለጡላችሁ አይደሉም። ብዙ ነገሮች የተገለጡላችሁ አይደሉም ማለት ምን ማለት እንደሆነ ላስረዳችሁ። ዮሐንስ አፖካሊፕሲስን በሚጽፍበት ጊዜ ምድር ላይ የነበረ የሰዎች ቁጥር ብዛት 150 ሚሊዮን ነበር። ዮሐንስ አፖካሊፕሲስን በሚጽፍበት ጊዜ ዮሐንስ የነበረበት ኤሪያ ላይ የነበረው ፖፑሌሽን ብዛት 150 ሚሊዮን ነበር። ዮሐንስ ግን ስለ 200 ሚሊዮን ወታደሮች ያወራ ነበር። ዮሐንስ ስለ 200 ሚሊዮን ወታደሮች ያወራ ነበር። ምን ማለት ነው? አሁን ላይ ያለው የዓለም ህዝብ ብዛት 8 ቢሊዮን ነው ተብሎ ይገመታል። አዲስ ታይም ላይ አንድ ሰው ቪዥን አየው ብሎ 9 ቢሊዮን ወታደሮች አየው ካለ ችግር አለበት። ያ ማለት አሁን ያያቸው ሰዎች በሙሉ ሶልጀርስ ናቸው ማለት ነው። ዮሐንስ ፊውቸር ያለውን ዘመን ማለት በጊዜው የዮሐንስ ሪቨሌሽን ወይም አፖካሊፕሲስ የሚሰሙ ሰዎች እያንዳንዱ ሰው ወታደር ሊመስላቸው ይችላል። ይሄ ሰው የ200 ሚሊዮን ወታደር አየው ሲል ሶ አፖካሊፕሶቹ አንዳንዶቹ ለአንዳንድ ሰዎች ይድናቸው ዋይ ለምን ዮሐንስ ወንጌል የዮሐንስ ራእይ ከዮሐንስ ወንጌል ለምን የተለየ እንደሆነ እንገራችሁ። ዮሐንስ ወንጌልና ብዙ ሰዎች የዮሐንስ ወንጌልና አጻጻፍ አይተው የራእይ ዮሐንስን መጽሐፍ ዮሐንስ አልጻፈውም ብሎ ይከራከራሉ። አይ ቲንክ ሞደርን የሆኑ በዚህ ዘመን የሚኖሩ ብዙ ቴዎሎጂያን የፊጢሞ ደሴቱ ዮሐንስ ብቻ ብሎ ነው የሚያልፉት። ሐዋርያው ዮሐንስ እንኳን ያሉትም የሪቨሌሽን መጽሐፍ የጻፈው ሰውዬ ዋይ ለምን እንደዛ እንደማይሉት ልንገራችሁ። የዮሐንስ ራእይን የተጻፈበት የግሪክ የስነ ጽሁፍ ዘዬና የዮሐንስ ቪዥን የተጻፈበት የግሪክ የስነ ጽሁፍ ዘዬ ሁለት የተለያዩ ናቸው። ሶ ብዙ ሰዎች ዮሐንስን ቪዥን ያየው ወይም የራእይን ያየው ዮሐንስ ወንጌልን የጻፈው ዮሐንስ አይደለም ብለው ያምናሉ። እኔ እንደሚመስለኝና ብዙ የእግዚአብሔር ሰዎች ቴዎሎጂያንም እንደሚስማሙት ዮሐንስ ይሄንን ቪዥን ሲጽፍ የጻፈው ራሱ ነው። ዮሐንስ ወንጌልን ሲጽፍ ግን ያጻፈው በሌላ ሰው እጅ ነው። ምን ማለት እንደሆነ ልንገራችሁ። ሮሜ መጽሐፍ ብዙዎቻችሁ ስታስቡት ሮሜን ማን ጻፈው ስትባሉ ሁላችሁም ጳውሎስ ነው የምትሉት። መጽሐፍ ቅዱስ ግን ጳውሎስ ሮሜን ጽፎታል አይደለም። ሮሜ ምዕራፍ 16 ቁጥር 22ን እስኪ ክፈቱት። ሮሜ ምዕራፍ 16 ቁጥር 22 መጽሐፍ ቅዱስ በፍጹም ጳውሎስ ሮሜን ጽፏል አይደለም። ሮሜ ምዕራፍ 16 ቁጥር 22ን ክፈቱ። የማለት ጳውሎስ አብዛኛው መጽሐፎቹን በሌላ ሰው እጅ ነው ያጻፋቸው። ቁጥር 22 ምዕራፍ 16 ቁጥር 22 ጳውሎስ አብዛኛው መልእክቶቹን ጳውሎስ ሳይሆን ፍሮም ጳውሎስ ወስደው ሌሎች ሰዎች ናቸው በጳውሎስ ነው የሚጻፉት። ምዕራፍ 16 ቁጥር 22 ይህን መልእክት የጻፉ እኔ ጤርጥዮስ በጌታ ሰላምና በደንብ ስሙ። ይሄንን መልእክት የጻፍኩላችሁ እኔ ማንኛ እያለ ነው ጤርጥዮስ። ሶ ሮሜን መጽሐፍ የጻፈው ፖል ሳይሆን ፍሮም ፖል ወስዶ ጤርጥዮስ የሚባል ሰው ነው። በጌታ ሰላምታ አቀርብላችኋለሁ። ይሄንን መልእክት የጻፍኩ ማን? ሶ የሮሜን መጽሐፍ ማን እንደጻፈው ሰውየው እየነገረን ነው። ግን ሰውየው የጻፈው የፖልን ቲቺንግ ነው። ዮሐንስ ፊጢሞ ደሴት ላይ ታስሮ በነበረበት ሰዓት መጽሐፍ ቅዱስ ለሐዋርያ ሲናገር መጽሐፍና ማንበብ እንደማይችሉ ወይም አንብቦ መረዳት እንደማይችሉ ያወቁ ሰዓት ተደነቁባቸው ይላል። የስነ ጽሁፍ ምንም አይነት ዲግሪ የላቸውም። የስነ ጽሁፍ ምንም አይነት እንትን የላቸውም። ነገር ግን እነዚህ ሰዎች መጽሐፍ አንብበው በማወቃቸውና በመረዳታቸው ተደነቁባቸው። ዮሐንስ ፊጢሞ ደሴት ላይ ይሄንን ቪዥን ሲጽፍ የጻፈው እሱ ነው። that's why አንዳንድ የግሪክ ቃላቶቹ ሞደርን ካለው የግሪክ ቃላት በጣም እንትን ያሉ ናቸው። ምሳሌ አማርኛን ጥሬ ቃሉን ወስዳችሁ ወደ እንግሊዘኛ ስተረጉሙትና ቃል በቃል ወደ እንግሊዘኛ ስተረጉሙትና አማርኛን አንድን ሐሳብ ወደ እንግሊዘኛ ስተረጉሙት እኩል የሆነ ጽሑፍ አጽፉ።
ዮሐንስ ያደረገው ነገር ያየውን ቪዥን ወስዶ ቃል በቃል በግሪክ ነው የጻፈው። ቃል በቃል በግሪክ ነው የጻፈው። ሌትስ ኤግዛምፕል ዮሐንስ አርማጌዶን ስለሚባለው ጦርነት ሲያወራ እዛ ጦርነት ላይ ዮሐንስ እያወራ ያለው ሚጊዶ ስለሚባል ቫሊ ነው፣ ሸለቆ ነው እያወራ ያለው ሰውየው። ዮሐንስ እዛ ቪዥን ውስጥ እያወራ ያለው ብዙ ጊዜ የቃላቶቹ ላይ ታች ከሆነ በግሪክ እንደዚህ ይባላል ይላል ቪዥኑ ሲጠቅስ። የስነ ጽሁፍ ዘየው በዛ አይነት መልኩ ነው የተጻፈው ማለት ነው። ክብር ለኢየሱስ ይሁን። ዮሐንስ ቪዥን ምዕራፍ 1 ሲጀምር እንደዚህ ይላል። ምዕራፍ 1 አንብቡት። ምዕራፍ 1 ቁጥር 1 ድረስ አንብቡት። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው። በደንብ ስሙኝ። እግዚአብሔር ለማን የሰጠው? ለኢየሱስ የሰጠው ነው የሚለው። እግዚአብሔር ለኢየሱስ ክርስቶስ የሰጠው። አሁን የቪዥን ዓለም ለማንም ሰው አልተሰጠም። ማንም ሰው ብድግ ብሎ ቪዥን ማየት አይችልም። አንቲል ክራይስት የፈቀደለት ሰው ብቻ ነው ቪዥን ማየት የሚችለው። ምን ማለት መሰላችሁ? የቪዥን ዓለም የተሰጠው ለክራይስት ብቻ ነው። ኢየሱስ እግዚአብሔር ለማን የሰጠው? የሰጠው ምን ራእይ። ኢየሱስ ደግሞ መጣና ዙሪያው ከነበሩ ሰዎች ምድር ላይ ከነበሩ ሰዎች መካከል ፒተርን አልመረጠም፣ በርተሎሜውን አልመረጠም፣ ዮሐንስን መረጠና ዮሐንስን ይሄንን ቪዥን ማየት ያለበት አለ። አንዳንድ ሰዎች የቪዥን ዓለም ውስጥ ሲገቡ በኢየሱስ ፊት ባገኙት ፌቨር ምክንያት ነው እዛ ዓለም ውስጥ የሚገቡት። ማለት የቪዥን ዓለም ለሁሉም ኦፕን አይደለም። ኢየሱስ ለወደደው መጽሐፍ ቅዱስ እንደዚህ ለባሪያዎቹ ምን እንዲል እንዲያሳይ። ኢየሱስ አንድ ባሪያ ዮሐንስ የሚባል ባሪያ ብቻ አይደለም የነበረው፣ ብዙ ባሪያዎች ነበሩት። ነገር ግን ማሳየትን ሲያስብ ዮሐንስን ያሳየው። that is why ቸርቹ ስትመጡ የሆነ ሰንበዲ የሆነ ነገር ያያል፣ የሆነ ግሩፕ ደግሞ ምንም ነገር ያያል። because የስፒሪቹዋል ስትሪንግዝ እና የሆነ ፍሪኩዌንሲ ምናምን እንዳይመስላችሁ እንዲያሳይ የተሰጠው ለኢየሱስና ለኢየሱስ ብቻ ነው። ማንም ሰው አንተን ቪዥን ዓለም ውስጥ የማስገባት ምን የለው። ምን ማለት መሰላችሁ? ጂሰስ እስቲል ላው ድረስ ሂድን የሆነውን ነገር የሚገልጥላቸው ሰዎች አሉ። ምን ማለት ነው? አሁን ዮሐንስ ያያቸው ቪዥኖች አሉ። ስለ ቤተ ክርስቲያን ያየው ቪዥን አለ። ስለ መጨረሻው ዘመን ያየው ቪዥን አለ። ስለ መከራው ያየው ቪዥን አለ። ስለ ሙሽራይቷ ያየው ቪዥን አለ። ስለ አዲስቷ ኢየሩሳሌም ያየው ቪዥን አለ። ስለ አዲሱ ሰማይና ምድር ያየው ቪዥን አለ። ይሄን ያየው ዮሐንስ ስለሆነ አይደለም። ይሄንን ያየው ኢየሱስ ለዮሐንስ ሊያሳይ ስለወደደ ነው። that means at this time አሁን ባለንበትም ጊዜ ኢየሱስ አንተን ማሳየት ከወደደ you can see አንተን ማየት ትችላለህ። አሜን። because ይሄ ቪዥን የዮሐንስ ቪዥን አይደለም፣ የተሰጠው ለኢየሱስ ነው። እስኪ ደግማችሁ አንብቡት። ራእይ አንድን ሃሌሉያ ለማን የተሰጠ ይላል? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይሄ ነው። ኢየሱስም ሄቨንሊ የሆኑ ነገሮችን በሙሉ ላይ ስልጣን ያለው የናዝሬቱ ኢየሱስ ብቻ ነው። አሜን። ሄቨንሊ የሆኑ ነገሮችን ማየት ይችላል ማለት ጂሰስ ያንን ነገር እንድታይ አክሰስ ሰጥቷል ማለት ነው። የናዝሬቱ ኢየሱስ ያንን ነገር እንድታይ ፍቃድ ሰጥቷል ማለት ነው። ያንን ነገር እንድታይ ፍቃድ ሰጥቷል ማለት ነው። at this time heaven ብትሄዱ ለዛ ነው መጽሐፍ ቅዱሳችሁን ስታነቡ ለኢየሱስ የተሰጠው ቪዥን because heavenly vision ነው ቪዥኑ። ሄቨንን በተመለከተ ኤቭሪቲንግ የሚያገባው የናዝሬቱ ኢየሱስ ብቻ ነው። ለዛ ነው ጂሰስ የሌለው ሰው ሄቨን መግባት አይችልም። የናዝሬቱ ኢየሱስ ላይፉ ላይ የሌለ ሰው ሄቨን መግባት አይችልም። ሄቨን ሊሆኑ ነገሮችን በሙሉ የሚመለከተው የናዝሬቱ ኢየሱስ ብቻ ነው። የናዝሬቱ ኢየሱስን የማያውቅ ሰው፣ የናዝሬቱ ኢየሱስን ያላመነ ሰው ሄቨን ሊገባ አይችልም። ሶ ሄቨንሊ የሆነውን ቪዥን እግዚአብሔር ለማን ሰጠው ይላል? ለኢየሱስ ክርስቶስ። then ጂሰስ ደግሞ ለዮሐንስ ሰጠው አይልም፣ አሳየው ነው የሚለው። because ለማንም መሰጠት አይችልም። ለማንም ሊሰጥ አይችልም። አንዳንድ ሰዎች የመንግስት ሰማያት ቁልፍ ያሏችሁ ምናምን ብሏችሁ ዝም ብሎ ነው። ለማንም ሊሰጥ አይችልም። ሊያሳይህ ብቻ ነው የሚችለው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ወደ ዛሬው ትምህርታችን እንግባ። የዮሐንስን ራእይ ትንሽም ቢሆን እንድትረዱት ብዬ ስላሰብኩ ነው። ወደ ዛሬው ቪዥን ትምህርት ውስጥ እንግባ። ወደ ዛሬው ቪዥን ትምህርት ውስጥ እንግባ። ዋይ ለምንድን ነው የስድስተኛው መልአክ መምጣት ከኤፍራጦስ ወንዝ መድረክ ጋር ያገናኘው?
በደንብ ስሙ። የመጀመሪያዎቹ መክሰፍቶች እስከ ስድስተኛው መክሰፍቶች ድረስ የመጡት ውሃ ቦዲ ላይ ነው። ውሃ ወደ ደም ተቀየረ። ከቁጥር 1 ጀምሮ ስታነቡት ውሃ ወደ ደም ተቀየረ። ቁጥር 2 ሶስተኛው መክሰፍት እንደዛ፣ አራተኛው መክሰፍት እንደዛ፣ አምስተኛው መክሰፍት እንደዛ ሆነና ስድስተኛው መክሰፍት ላይ ምን ሀፕን አደረገ መሰላችሁ? ስድስተኛው መክሰፍት ላይ ምን ሀፕን አደረገ? የኤፍራጥስ ወንዝ ደረቀ አለ ዮሐንስ። የግሪኩን ቃል ብታነቡት የግሬት ሪቨር ነው የሚለው፣ ትልቁ ወንዝ ደረቀ ነው የሚለው። ዮሐንስ የሌላ ሀገር ኔሽን ዜጋ መሆኑ ቢታወቅ ወንዙ ኤፍራጥስ መሆኑ አይታወቅም። እስራኤል ውስጥ ኦልዌይስ ግሬት ሪቨር የሚባለው ኤፍራጥስ ብቻ ነው። ይሰማችሁ ነው። ሶ ኤፍራጥስ ወንዝ ደረቀ። ቢፎር ኤፍራጥስ ግን ቁጣ የመጣባቸው ወንዞች አሉ። ዋይ የወንዞቹ መድረቅና የተፈቱት አጋንንቶቹ ወይም የምስራቁ ንጉስ ምን እንደሚገናኘው ልንገራችሁ። ቢፎር ወደዛ ዲፑስ ከመግባቴ በፊት አንድ እንድታቁም ፈልገው ነገር አለ። መዝሙር 74ን ክፈቱ። መዝሙር 74 ቁጥር 13 እና 14 ቁጥር 13 እና 14 ቆይ ማመው ከመጀመራችሁ በፊት አንድ ነገር ልንገራችሁ። ኤፍራጥስ ሪቨር ማለት የመጀመሪያው ኃጢያት ሲደረግ ኤደን ገነት ላይ ኃጢያት የተደረገበት ፕሌስ ለኤፍራጥስ እጅግ በጣም ቅርብ የሆነ ፕሌስ ነው። ኤፍራጥስ ወደ ኤደን ገነት ውስጥ ይፈሱ ከነበሩ ወንዞች መካከል አንዱ ነው። የመጀመሪያው ምድር ላይ ሰውን መግደል ሲጀምር የተገደለበት የመጀመሪያው ስፍራ ከኤፍራጥስ ብዙ ኪሎ ሜትሮችን አይርቅም። ለኤፍራጥስ ኒር የሆነ ስፍራ ላይ የመጀመሪያው ጦርነት ምድር ላይ የተካሄደው ኤፍራጥስ ወንዝ አጠገብ ነው። የመጀመሪያው ምድር ላይ ጦርነት ሲደረግ የተደረገው ኤፍራጥስ ወንዝ አጠገብ ነው። ቃየል አቤልም ሲገለው ልክ እንደዛው፣ ዕፀ በለሱም ሲበላ ልክ እንደዛው፣ የተከለከለው ሲበላም ልክ እንደዛው። ሶ ኤፍራጥስ ትንሽ የቆየው ዋይል ከኤንጀሎቹ መፈታት ጋር ምን እንደሚያገናኘው አወራቸዋለሁ። ክብር ለኢየሱስ ይሁን። ነገር ግን ዋይ ለምን ሪቨሮች ወይም ወንዞች ለምን ከአጋንንታዊ ነገር ጋር እንደሚገናኙ ላውራችሁ። ብዙ ጊዜ ሪቨር ኤሪያዎች ላይ አጋንንታዊ ልምዶች ይበዛሉ። አጋንንታዊ ልምዶች የሚበዙበት ምክንያት ምን እንደሆነ ልንገራችሁ። ሌስ ኤግዛምፕል የካናዳ መንግስት መቀመጫው እዚህ ነው። የካናዳ መንግስት ግን ዓለም ላይ በሙሉ እጁ አለበት። ማለትም ዓለም ላይ እጁ አለበት ስላችሁ፣ ዓለም ላይ በሙሉ እጁ አለ ስላችሁ፣ በኤምባሲዎቹ በኩል በሙሉ ዓለም ላይ እጁ አለ። እያንዳንዱ የትኛውም ዓለም ላይ ያሉ ኤምባሲዎች በሙሉ ሪፕሬዘንት የሚያደርጉት የካናዳን መንግስት ነው። ምን ማለት እንደሆነ እንገራችሁ። ያ ማለት ሉሲፈር የራሱ የሆነ የሚቀመጥበት ስፍራ እንዳለው ታውቃላችሁ። የራሱ የሆነ ማለት ሳምታይምስ አንዳንድ ሰዎች ሉሲፈር ሁሉም ቦታ የሚገኝ ይመስላችኋል። ኤቭሪዌር ብድግ ብሎ የሆነ ቦታ የሚገኝ ይመስላል። ትሩዶ አንድ ስፍራ ብቻ ነው ሊቀመጥ የሚችለው። ኤቭሪዌር መገኘት የሚችለው የእግዚአብሔር መንፈስ ብቻ ነው። ከዛ ውጭ ዴሞኒክ ኢንቲቲም በለው ኤንጀሊክ ኢንቲቲም የትኛውን ፍጡር አንድ ስፍራ ላይ መገኘት የሚችሉት ለአንድ ጊዜ ብቻ ነው። አንደርስታንድ አደረጋችሁኝ? ሶ ዴሞኒክ የሆነው ኪንግደም ኦልዌይስ መቀመጫ የሚያደርጋቸው ከተሞችና ፕሌሶች አሉ። ምሳሌ ከራእይ መጽሐፍ ላሳያችሁ። ክብር ለኢየሱስ ይሁን። ራእይ 2ን ክፈቱ። ራእይ 2 ምዕራፍ 2 ቁጥር 13 የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ከላይ ከቁጥር 12 ጀምሮ አንብቡ። በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ወዴት ወዳለው? ጴርጋሞን ማለት ምድር ላይ ያለች አንዲት ከተማ ነች። እሺ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ኦኬ። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። የት? የሰይጣን ምን ያለበት? ዙፋን ያለበት። ምን ያለበት? አሁን በደንብ ስም። ምድራዊ ዙፋኖች አሉ። ዴሞኒክ የሆኑ ዙፋኖችም የሚቀመጡበት ፕሌስ አለ። ሶ ስለ ፕሌሱ ሲያወራ አንቲፋስ ስለሚባለው ስለ ሰማዕቱ ነው የሚያወራው። ቁጥር 13 ላይ ይሄው ሰማዕት ስለዚህ ሰማዕት ሲመሰከርለት እንደዚህ ነው የሚለው፣ የሰይጣን ዙፋን ባለበት ከተማ እንደምትኖር አውቃለሁ። ያ ማለት በታይሙ
የሉሲፈር ዙፋን የነበረው የት ነው ማለት ነው? ፔርጋሞን የምትባል ከተማ ላይ ነው። ፔርጋሞን የምትባል ከተማ ላይ የሱ ዙፋን አለ። from that place ነው all over the world ኮንትሮል ሲያደርግ የነበረው። የሱ መጽሐፍ ቅዱስ ለዛው like የጥንቶቹ የአማርኛ ቅጆች የሰይጣን መናገሻ ከተማ ነው የሚለው። ምን ማለት መሰላችሁ? የካናዳ መንግስት ካፒታል ሲቲ ያለ ቤተ መንግስቱ ያለበት ስፍራ የድሮዎቹ የመጽሐፍ ቅዱስ ቅጆች እንደዚህ ነው የሚሉት። የሰይጣን ቤተ መንግስት ያለበት ከተማ እንደምትኖር አውቃለሁ ነው የሚለው። የሉሲፈር ምን ቤተ መንግስት ያለበት ፕሌስ ውስጥ እንደምትኖር አውቃለሁ። ክብር ለኢየሱስ ይሁን። from that place ነው all over the world ምን የሚፈጥረው ዲስትራክሽን የሚፈጥረው። ናው የሉሲፈር ዙፋን የት ነው ያለው ብትሉኝ አንድ ነገር አውቃለሁ፣ አፍሪካ እንዳልሆነ አውቃለሁ። የሉሲፈር ዙፋን አፍሪካ እንደሌለ አውቃለሁ። 24 ሰዓት የሚጸልይበት አህጉር ላይ ምንም እንደማይሰራ አውቃለሁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አፍሪካ እንደማይሆን አውቃለሁ፣ አፍሪካ እንደማይሆን አውቃለሁ። ሶ ዴሞኒክ የሆኑ አካላት የሚመርጧቸው ኤሪያዎች አሉ፣ የሚመርጧቸው ኤሪያዎች አሉ። ለመኖር የሚመቻቸው ስፍራዎች አሉ፣ ለመሰልጠን ለመግዛት የሚመቻቸው ስፍራዎች አሉ። ከነዛ ስፍራዎች መካከል አንደኛ ዋተር ቦዲ የሆኑ ኤሪያዎች ናቸው፣ ሪቨሮች ናቸው። ለዛን ብዙ ጊዜ ስለ ኮቨናንት ሲወራ ሪቨር ሂደን ኮቨናንት አደረገን፣ ወንዝ ሂደን ኮቨናንት አደረ። እያንዳንዱ የዓለምን ታሪክ ብታነቡ ከወንዝ ጋር የተገናኘ አምልኮ አለ ሙሉ የዓለም ታሪክ ላይ። እኔ ጋር ናችሁ። ሪቨር ጋር የተገናኘ በጣም ዲፕ የሆነ ነገር አላቸው። ምኖች ዴመኖች። መዝሙር 74 ቁጥር 13 እና 14 ቁጥር 13 እና 14 መዝሙር በምድርም መካከል መድኃኒትን አደረገ። አንተ ባህርን በኃይል አጸናሃት። አንተ ምንን? ባህርን በኃይል አጸናሃት። እሺ አንተ የእባቦችን ራስ በውሃ ውስጥ ሰበርክ። የት ውስጥ? በውሃ ውስጥ ሰበርክ። የምኖችን ራስ? የእባቦችን። እባቦች የት ነው የሚኖሩት? ውሃ ውስጥ። እሺ አንተም የዘንዶውን ራሶች ቀጠቀጥህ። የት ውስጥ? ውሃ ውስጥ። ከዛስ? ለኢትዮጵያ ሰዎች ምግባቸውን ሰጠሃቸው። በቃ የኢትዮጵያ ሰዎች ምግብ የተያዘው ውሃ ውስጥ ባሉ እባቦች ነው። የነሱ ራስ እስካልተመታ ድረስ ምን አይልም። ምን ማለት መሰላችሁ? የግብፃውያን አማልክቶቻችን ናይል ሪቨር ላይ ነው የሚኖሩት ብሎ እንደሚያምኑ ታውቃላችሁ። ናይል ሪቨር ላይ የታሰረ ዴመን አለ ብሎ ነው ግብፃውያን የሚያምኑት። ያ ዴመን የተመታ ሰዓት ነው ለኢትዮጵያ ልጆች ምግባቸው የሚላቸው የሚሰጣቸው። እግዚአብሔር ባህር ውስጥ የሚኖረውን ዘንዶ መቶታል ማለት ኢትዮጵያ የተትረፈረፈ ነገር ውስጥ ትገባለች እያለ ነው። የተትረፈረፈ ነገር ውስጥ እንዳትገባ ያደረጋት ምን ውስጥ ያለ ዘንዶ ነው እያለ ነው። እግዚአብሔር ለኢትዮጵያን የተትረፈረፈ ነገር መስጠት ሲፈልግ ምን አደርጋለሁ አለ። ባህር ውስጥ ያለውን እባብ ራሱን ምን እላለሁ? እቀጠቅጣለሁ። አይ ዶንት ኖ አሁን አላውቅም። በፊት from all over East Africa እየመጡ አባይ ላይ ዘይትና ውሃ እየደፉ አባይ ላይ የሚጸልዩ ሰዎች ነበሩ። from all over East Africa የመጡት because they know that አንድ እዛ ባህር ውስጥ ኪንግደሙን ይዘረጋ ዴመን እንዳለ ያውቃሉ። እኔ አይደለም ያልኩት ባይብል ነው። አይ ውሃ ብሎ ከዛ በኋላ ኢትዮጵያ ነው ያለው። ከዛ በኋላ ወርታችሁ ይወርዳችሁ ስታነቡ ከውሃው ጋር ዙሪያ ስላሉ ሀገሮች ያወራቸዋል። ውሃ ብሎ ኢትዮጵያ ያለ ነው የሚያወራቸው። the moment ውሃውን መጠቀም ጀምራችኋል ማለት ዘንዶ ምን ብለዋል ማለት ነው። ሶ ፋይት የሚያረጓችሁ ለውሃው እንዳይመስላችሁ። ፋይት የሚያረጓችሁ ውሃው ውስጥ ለሚኖሩ ለነሱ አማልክቶች ነው። ቢኮዝ ያንተ ምግብ መሰራት ጀምሯል፣ ያንተ ምግብ መምጣት ጀምሯል ማለት ለነሱ ምናቸው ተመቷል ማለት ነው። አማልክቶቻቸውና ኃይላቸው በሙሉ ምን ብሏል? ተመቷል ማለት ነው። አሜን። ምናቸው ተመቷል? ባው ሶ ለዛ ነው አባይ ጋር በተገናኘ ኤቭሪቲንግ ስታስቡ እንትን ብቻ እንዳታስቡ። ይሄ ፖለቲካል የሆነ ነገር እንዳታስቡ። አባይ ጋር በተገናኘ ነገር ስታስቡ ስፒሪቹዋል የሆነ ነገር አስቡ። why ለምን ፋይት ያደርጋሉ በዚህ ጉዳይ? there is behind something ማለት ነው። ውሃ ውስጥ የሚኖሩ እባቦች አሉ። ከኔ ጋር ናችሁ? ውሃ ውስጥ የሚኖሩ ምኖች ለወንዙ እንደሚገበር ታውቃላችሁ። ውሃ ውስጥ የሚኖሩ እባቦች አሉ። የነዚህ እባቦች ራስ ተመቷል ማለት እመነኝ ኤክስፔክት የማይደረግ ፕሮስፔሪቲ ውስጥ እንገባለን ማለት ነው።
ኤክስፔክት የማይደረግ ፕሮስፔሪቲ ውስጥ እንገባለን ማለት ነው። ኤክስፔክት የማይደረግ ፕሮስፔሪቲ ውስጥ እንገባለን ማለት ነው። ኤክስፔክት የማይደረግ ፕሮስፔሪቲ ውስጥ እንገባለን ማለት ነው። ኤክስፔክት የማይደረግ ፕሮስፔሪቲ ውስጥ እንገባለን ማለት ነው። ሃሌሉያ። የማይጠበቅ ምንስ ባለጠግነት ውስጥ እንገባለን። የምንገባው አስ እንደ ግለሰብ አይደለም፣ አስ እንደ ኔሽን እንገባለን። አስ እንደ ኔሽን እንገባለን። ሶ የእናንተን እንጀራ የያዘው ማን ነው እያላችሁ ነው? ባህር ውስጥ ያለው እባብ። ከኔ ጋር ናችሁ? የኢትዮጵያንን እንጀራ የያዘው ማን ነው እያለህ ነው? ባህር ውስጥ ያለው እባብ። እሱን የመታው ሰዓት አለ ለኢትዮጵያ ልጆች እንጀራ ሰጣቸዋል። ኢትዮጵያዊ ሲጀምር ከእንጀራ ውጭ እኮ ጥያቄ የለው። ጋድ እንጀራቸውን ሰጣቸዋለሁ ሲል ጉድ ገቨርንመንት ሰጣቸዋለሁ አይደለም ያለው። ባህር ውስጥ ያለውን እባብ ምኑን መታለሁ? ራሱን መታለሁ። አሁን በጌታ በኢየሱስ ስም ጸልያለሁ። እባቦቹ በሙሉ ሽባም ቢሆኑበት አመት እንዲሆኑ ጸልያለሁ። የኢትዮጵያን ብሌሲንግ የያዙ እባቦች በሙሉ፣ የኢትዮጵያን ምግብ የያዙ እባቦች በሙሉ ሽባ የሚሆኑበት አመት እንዲሆኑ ጸልያለሁ። አይ ኖ ፕሮስፔሪቲ የማትፈልጉ ከሆነ ፕሮስፔሪቲ የምትፈልጉ ከሆነ ከኔ ጸሎት ጋር ተባበራላችሁ። ውሃ ውስጥ ያሉ እባቦች በሙሉ ሽባ እንዲሆኑ ጸልያለሁ። ውሃ ውስጥ ያሉ እባቦች በሙሉ በኢየሱስ ስም ኃይል ሽባ እንዲሆኑ ጸልያለሁ። 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 ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ